እሷ ያንገት ሐብል አልገዛችልም። እቺ ሌባ ሰርቃ ነው ያሉኝ። እንግዲህ አላውቅም፣ ሰርቃ ነው የብሩክ ቤተሰብ። እቺ ሌባ ያንገት ሐብሉን የብሩክን ያንገት ሐብል ሰርቃ ነው መልስ አደረገችበት። ይሄን ጉድ ስሙ። ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ ሼር ሰብስክራይብ አድርጉ። ስሰማው ጉድ ነው ያልኩት ቤተሰብ። ምን መሰላችሁ የተፈጠረው? ልጅቷ አንገት ሐብል ገዝቼ አመጣው ብላለች። ካስታወሳችሁ ያው የእሱ ብሩክ 300,000 ይከበርለት ተብሎ ማለት ነው። የዛን ቀን ይሁንላችሁ እቺ ልጅ እኔ ሰሰማ ሳይሆን ተደውሎ ሲነገር ማለት ነው። የዛኔ ብሩክ ያንገት ሐብል አድርጎ ነበር። አስታውሶ የሚሆን አላቅም፣ ብቻ ያንገት ሐብል አድርጎ ነበር። የብሩክን ያንገት ሐብል ወስዳ ልጅቱ የሆነ ነገር አሰርታበት ነው ያደረገችው ቤተሰብ። እሷ ያንገት ሐብል አልገዛችልም። እቺ ሌባ ሰርቃ ነው ያሉኝ። እንግዲህ አላቅም፣ ሰርቃ ነው የብሩክ ነው። ባለፈው ካስታወሳችሁ ባለፈው ጊዜ እሷ ጋር የመጣ ጊዜ ያንገት ሐብል አድርጎ ነበር ነው የተባለው። ብሩክ ብዙ ያንገት ሐብሎች አሉ ብሩክ የሚያደርጋቸው ያንገት ሐብል። እኔ ደግሞ አውቃለሁ እሱን ያንገት ሐብል። እስቲ በደንብ አድርጋችሁ ቤተሰብ ይሄ ያንገት ሐብል ያደረገው ብሩክ የዛሬ የነበረው ነው። ሌላ ያንገት ሐብል እሷ ገዝታ አላመጣችም። ይሄው እኔ ስሰማ አላመጣችም፣ ገዝታ አላመጣችም። የብሩክ ያኔ አጠጥተውት ያስክረውት ይመስለኛል ያንገት ሐብሉን አድርጎ ብሩክ እንግዲህ ያው እስካሁን አልነቃም ይላል። እስካሁንም ያው አላየውም ይላል። ያው ስለተደረገለት ዝም ብሎ በቃ እስካሁን አላወለቁም። ለምን መሰላችሁ? አይን የሚያደነዝን ነገር አድርገውበታል በቃ ልጁ ላይ። ትላንትና ላያችሁም እንዴ ብሩክ እንደዚህ ተቆሳጥሮ ብሩክ እንደዚህ ጀንተል ብሎ ነው አይቼው አላቅም። አይታችኋል አይደለ? ያንገት ሐብሉ እንኳን ሲነካበት እንዴት እንደሆነ እኔ ሌላ ገዛላለሁ። ሃይሚ እንኳን ያንገት ሐብሉ እንዳታስተውለው በቃ ብዥ እንዲያደርግባቸው የተደረገባቸው ቤተሰብ፣ ብዥ እንዲባልባቸው አይናቸው ላይ ማለት ነው። በጣም ያሳዝናል። እግዚአብሔርን ነው የምላችሁ። እንብላ ሙዝ እና ይሄ ያንገት ሐብል እሷ አልገዛችውም። የብሩክ ያንገት ሐብል ነው። ተሰርቆ ተደርጎለን ነው። ገብቷችኋል እንጂ እሷ አዲስ አልገዛችለትም። ፋቱራ እንኳን የለውም እኮ ፋቱራ የለውም። ወርቅ የተገዛበት ፋቱራ የለውም። ይሄ ሚስጥር ይወጣል ነገም ተነጎዳ። ልጅቷ ያንገት ሐብል አልገዛችልም። ከየት አምጥታ በተወደደ ወርቅ ያው ከየት አባታ አምጥታ ነው የምትገዛው? ያውም ግብዳ ወርቅ እኮ አይታችኋል አይደለ? ያውም በሷ ደረጃ ያን ግብዳ ወርቅ ትልቅ ያለ ወርቅ አይታችኋል። ወርቁ እንዴት እንደሚያምር ትልቅ እኮ ነው ወርቁ ካያችሁት እናንተ። እሱን ያህል ወርቅ እሷ ገዝታ አምጥታ ልታደርግለት ኔቨር፣ ውሸት ነው። እና ቤተሰብ ደግሞ የተሰረቀ ወርቅ ነው፣ የብሩክ ነው። አይኑ ተጋርዶበት ነው። ለማየት ያብቃችሁ። በደንብ አስተውሉ። ብሩክ ብዙ ከአንድም ሁለት ሶስት ያንገት ሐብሎች አሉት፣ ብርም አለው። አሁን እኮ ደብል እኮ ነው ይሄ እንትን ወርቁ አለው። እኔ አውቃለሁ ብሩክ 2 ወርቅ ነው ምናምን እንዳለው አውቃለሁ እኔ ሲያረጉ ማያቸው ማለት ነው እንጂ አልገዛችልኝም። ውሸት ነው፣ አልተገዛም ይሄ ወርቅ። እንገራችሁ አፍዝዛ ደንዘዝ ተደርጎበት ነው እንጂ ብሩክ። እና ዛሬ ደግሞ ከባድ ሰርፕራይዝ አለ። እንግዲህ ብሩክ ምን አይነት ሰርፕራይዝ እንደሚያሳየን እግዚአብሔር ወቀው። እሷም እንግዲህ ለሃይሚ አይገባትም፣ ቤቱ ለልጄ ነው የሚገባው። ካሁን በኋላ ለልጁ ነው ማድረግ ያለባት። አይኗን በእንጨት እንደ ጎልጉሎ ማውጣት ነበር እናንተ። እኔ እንደ እርጉዝ ሴት እንደሆነ እኔ እኮ እርጉዝ ስለሆነች እኮ እሷን እኮ እንዴት ብዬ ልርገጣት? እኔ እርጉዝ ሴት እኔ መሳደብ አልችልም ቤተሰብ። ማርያምን ነው የምላችሁ። በጣም ባለጌ ነች። ሰው ነገ ተነጎዳ ወይ በሰርጀሪ ልትወልድ ትችላለች፣ ወይ በምጥ ልትወልድ ትችላለች። ምን ይታወቃል? እነዚህ ልጅ የምታንገላታው ማለት ነው። እና ቤተሰብ አሁን ሃይሚዬ ጎበዝ መሆን አለባት፣ መቋቋም አለባት። ሲሆን ይሆናል፣ ካልሆነ አልሆነም ነው። ምንም አብሶ እሷ ፊት ለፊት ምንም ጎንበስ ቀና እንድትል አልፈልግም። ሃይሚ ከብሩኬ ጋር ብቻዋን ከሆነች የሆነ ነገር ትበለው እንጂ እሷ አጠገባው ቁጭ ብላ ብሩክን ምንም ነገር ጎንበስ ቀና ብላ በቃ እንታረቅ ምናምን እንድትለው አልፈልግም፣ እንድትገመት አልፈልግም። እሷ ፊት ለፊት ችግር የለውም፣ ከሷ በኋላ የፈለገችውን ታርግ፣ ፍቅረኛዋ ነው። ግን እሷ ፊት ለፊት ሃይሚዬ እንድትበገር፣ እሷ ፊት ለፊት ሃይሚ እንድታለቅስብኝ አልፈልግም። ገብቷችኋል? እንግዲህ ዛሬ የሚደረግ ከባድ ነገር አለ። ነይ ብሏታል። እንግዲህ ቤተሰብ
ዛሬ እኔ በቃ ታውቃላችሁ ታውቃላችሁ ሆኖብኛል። በቃ ምንድነው ምን ሊያረጋት ነው? ምንድነው ሀይሚ የምትደሰትበት ነገር ይሁን፣ ሀይሚ የምታለቅስበት ነገር ይሁን፣ እኛ የምናለቅስበት ነገር ይሁን፣ ብሩክ ይዞ እየመጣ ያለው በጣም ከባድ ነገር ነው። ቤተሰብ ዛሬ ሁላችሁም ናችሁ በጉጉት የጠበቃችሁ አላችሁ ታውቃለሁ። ብሩክ ብቻ ለዛች ልጅ ከሆነ እኔ አላቅም። ቤተሰብ እኔ አላቅም። ብቻ ከዛች ልጅ ጋር ማይገናኝ ነገር ብቻ ይሁን ብሩክ እባክን፣ ከዛች ልጅ ጋር የሚገናኝ ነገር ብቻ እንዳይሆን፣ ሀይሚዬ የምታለቅስበት ነገር እንዳይሆን እንጂ የፈለግከውን ማድረግ ትችላለህ። ሀይሚንም ሰፕራይዝ ብታደርግ ደስ ይለናል። ሁሉ ነገር ሰላም ቢሆን ደስ ይለናል። ትላንትና ወይም ቢያልከው ወይ ትላንትና ያዋረካቱ ምናምኑ አልፈልግም አልታረቅም ምናምን ያልከው ዛሬ በሰፕራይዝ ለምታረቅም ሊሆን ይችላል። ጥሩን ያሰማን መድኃኒዓለም። ጥሩ ነገር መመኘት ነው እና ውዶቼ እርግጠኛ ነኝ እንግዲህ ሀይሚዬን ሰፕራይዝ አድርጓት ነው እንጂ ከዛች ልጅ ጋር ግንኙነት ተደርጎ በሷ ነገር ከመጣ ብሩክ እንጃ እኔ አላቅም። ቡራዬ አደራህን ከዛች ልጅ ጋር እንዳይገናኝ ነገሩ። አሁን ምሰራው ትልቅ ነገር ነው ብላል። እንግዲህ ትልቅ ነገር ከሆነ የሆነ ነገር አለ ማለት ነው። ስለዚህ ቤተሰቦቼ መልካሙን ያሰማን። ሁላችንም በጉጉት ነው የምንጠብቀው። ዛሬ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አድርሱልን ለነ ብሩክ።